ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ቆምና አባታችሁ ነው የምትሰክሱት ለህዝቡ የመዳንን መንገድ ለምንድን ነው የምትደብቁት? እኔ ዛሬ አስቀያም በጣም ያስጠላኝ ነገር አየሁ። ቤተክርስቲያን ሄዶ ሰው ግድግዳ የሳም በር የሳም ምናምን አየሁ። ቆይ እናንተ በመገረፉ ቁስል እኛ ተፈወስን እኮ ነው የሚለው መጽሐፍ ቅዱስ። በመገረፉ ቁስል እኛ ተፈወስን። የምን አባ በር ነው የምታስመው? የምን አባ መስቀል ነው የምታስመው? የምን አባ ቅድስተ ቅድስ ምናምን እያልክ የምትሰክሰው ምንድነው? ጳጳሱ ቄሱ እኔ ምንም የምደብቀው ነገር የለም። በቃ አንድ የመዳን መንገድ ያም ኢየሱስ ክርስቶስን በወንጌል ሞኝነት ማመን ነው። ሌላ ምንም የለም። ምንም ማሰክስ እሺ። በመገረፉ ቁስል ተፈውሳቸዋል ለማለት አንተ እኮ በጣም ትልልቅ ሰዎችን ገረፍካቸው እኮ። ጳጳሳት፣ ቀሳውስት ብለህ የትልቅ ቤተ እምነት አካሎችን፣ መሪዎችን፣ አስተማሪዎችን ስም ጠርተህ ምን አባታችሁ ነው? እንደዚህ አይደለም፣ ልክ አይደለም። ወጣቱ አንተ ያስከው ደረትህን ማስፋት ነው፣ ጭንቅላትህ ጠቧል ማለት ነው። ከሆነ ጊዜ በኋላ ሶሻል ሚዲያው እንደዚህ በጥላቻ ልብ በተያዙ ግን በሽንገላ አንደበት ኢየሱስ ይወዳቸዋል በሚሉ ሰዎች ተሞልቷል። ልክ አይደለም። ለማትወደው ሰው እንዴት ምህረት ትሰብከዋል? ለምትጠላው አካል እንዴት ይቅርታን ፍቅርን ተሰብከዋል? ኢየሱስ እኮ መስቀል ላይ ያደረገው እኮ ጠላቶቹ ለሆነ ለሰው ልጆች ለምህረት ነው። እጁን ቀኝና ግራውን ዘርግቶ የተቸነከረው የተወጋውና ፍቅርን መልእክት በጥላቻ በተያዘ ልብና በሽንገላ አንደበት አትስበኩት። ይሄ ልጅ መምከር ብቻ አይደለም መቆንጠጥ ያስፈልገዋል። ደረቱን ለማስፋት እየሞከረ ነው። ጥሩ ነው ሰውነቱ። ከኋላ ያለው የሚወጣጠር ልጅ አለ እና እነዚህ ልጆች በአካባቢ ያላችሁ ፕሮቴስታንቶች ናችሁ መኮርኮም መቆንጠጥ ያለባችሁ፣ በሕግ መጠየቅ ካለባቸው መጠየቅ ያለባቸው። እውነቴን ነው የምላችሁ። ይህን ስትሰሙ ያቀሳሰርክ ነው ምናምን የምትሉ ሰዎች አይደለም። እንደዚህ አይነት አጉራ ዘለል ሰዎችን እኛ ራሳችን ቴኬር ካላደረግን በእምነትና በእምነት መካከል መቃቃር ይፈጠራል። እኛው ራሳችን እንደዚህ አይነት ባለጌዎችን አሳልፈን ራሳችን መቅጣት ከቻለን ራሳችን ሕግ መቅጣት ከቻለ ሕግ እንዲቀጣቸው ካላደረገን በህዝብና በህዝብ መካከል ያለ መቀራረብ መተሳሰብ እየጠፋ የተደመሰሰ ይመጣል እና ወጣቱ ወንድሜ ብላቴናው ልጅ ዛሬ የተናገርክበት አንደበት የጠራሃቸው ስሞች አንተን የማይመጥኑ ናቸው። በትክክል የኦርቶዶክስ ቀሳውስቶች፣ ጳጳሶች የጠራሃቸው አካሎች ኦርቶዶክሳዊ በሆኑ ሰዎች ዘንድ በጣም የተከበሩ ናቸው። አባታችን ተብለው የሚጠሩ ናቸው። አንተ ገና ወጣት ልጅ ነህ። በዚህ አንደበትህ አባቴ ብለው ሌሎች የሚጠሯቸው ትልልቅ ሰዎች ጠርተህ ምን አባታችሁ ነው እንደዚህ ነው ማለት ከሌሎች ሰዎች ጋር ያቃቅራል። መልካም የሆነ ማህበራዊ ህይወትህን ያበላሻል። የወንጌል አገልግሎት አይደለም። አፍተሮል ወንጌል የምስራች ነው። ኢየሱስ ሞቶላቸዋል። ኢየሱስ በኃጢአታችሁ ዋጋ ከፍሏል። መስቀል ላይ ኃጢአታችሁን ጠርቆታል። ሞት ተሸንፏል ማለት ነው እንጂ ወንጌል ምን አባታችሁ ማለት አይደለም። እና ደረትህን ብቻ ሳይሆን ጭንቅላትህን እንድታሰፋ ነው የምመክርህ። ይመችህ።